Israel set up a covert military outpost deep inside the Iraqi desert. ኢራን ጉድ ተሰርታለች። እስራኤል የኢራን አፍንጫ ስር ገብታ የጦር ቤዝ በሚስጥር በመገንባት አዲስ ታሪክ አስመዝግባለች። የእስራኤል የጦር ቤዝ ከአዲሱ የጦር ቤዝ እየተነሳ ኢራንን ሲያደባያት ስለ ጦር ቤዙ ማንም የሚያውቅ አልነበረም። ሞሳድ በኢራን ጦርነት አዲስ ታሪክን አስመዝግቧል። በጠላት ሀገር ውስጥ በሚስጥር ገብቶ ግዙፍ የተባለ የጦር ቤዝ ገንብቶ ኢራንን ክፉኛ ደብድቧታል። ዋሽንግተን ፖስት ይዞት የወጣው አነጋጋሪው የእስራኤል ኦፕሬሽንን በዛሬ ትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮን ላይክ በማድረግም ቀዳሚ እርምጃ ያድርጉ። እስከ ፍጻሜው አብራችሁን ቆዩ። መልካም ቆይታ። በኢራቅ ምዕራባዊ ግዛትና አስቸጋሪ በረሃማ ግዛቶች ውስጥ በሚለበልበውና በሚያቃጥለው ነፋስ በሚታመሱ ማለቂያ የሌላቸው የአሸዋ ክምችቶችና ለዘመናት የሰው እግር ባልረገጠባቸው የደረቁ የሐይቅ ወለሎች መካከል በታሪክ ተሰምቶ የማይታወቅና እጅግ ደፋር የሆነ ወታደራዊ እንቅስቃሴ በሚስጢር ተከናውኗል። እስራኤል ከአሜሪካ መንግስታት ጋር በነበራት ድብቅ ስምምነትና እንዲሁም ደግሞ ዕውቅና መሰረት በኢራቅ ግዛት ውስጥ በኢራን ተጽዕኖ ቀጠና ስር በስተጀርባ ለኢስላማዊቷ ሪፐብሊክ ኢራን የምታካሄደው አየር ጥቃት ለማፋጠን የሚያግዝ ሚስጥራዊ ጦር ቤዝ መስርታለች። ይህ ታሪክ በስለላ ልቦለድ መጽሐፍ ውስጥ የሚገኝ ወይም ደግሞ በንድፈ ሐሳብ ደረጃ የሚታሰብ የጦርነት ጨዋታ አይደለም። ዘ ዎል ስትሪት ጆርናል በወጣው ከፍተኛ ድንጋጤን በፈጠረው የምርመራ ዘገባ መሰረት የእስራኤል ጦር ይህንን ሚስጥራዊ የጦር ሰፈር በወርሃ የካቲት በከፍተኛ ፍጥነት ገንብቶ አጠናቆታል። ይህ የሆነው ደግሞ አሜሪካና እስራኤል በኢራን ላይ የጋራ ጥቃታቸውን ከመጀመራቸው ጥቂት ሳምንታት አስቀድሞ ነበር። ሮሪንግ ላይን በሚል መጠሪያ የሚታወቀው ሰፊ ወታደራዊ እንቅስቃሴ ውስጥም ይህ የጦር ሰፈር እጅግ ወሳኝ የሆነ የሎጂስቲክስ የጀርባ አጥንት ሆኖ አገልግሏል። ሰፈሩ ወደ ኢራን የሚበሩ የእስራኤል ተዋጊ ጀቶች የሚጓዙበትና ከ1000 ማይል በላይ የሚረዝመውን አስቸጋሪ መንገድ በማሳጠር ረገድ ትልቅ ሚና ተጫውቷል። በተጨማሪም በጠላት ሰማይ ላይ ጄቶቻቸው ቢመቱና ፓይለቶቻቸው ቢወድቁ እንኳን አፋጣኝ ፍለጋና እንዲሁም እገዛ ለማድረግ የተዘጋጁ ልዩ ኮማንዶችም በዚህ ቦታ ላይ ተዋቅረው እንዲቆዩ ተደርጓል። ታዲያ ይህ መረጃ ይፋ መሆኑን ተከትሎ በመላው መካከለኛው ምስራቅ ቀጠና ውስጥም ከፍተኛ የሆነ ድንጋጤ ማዕበል ተፈጥሯል። ለበርካታ አስርት ዓመታት በግጭት ስትታመስ የቆየችውና በዋሽንግተንና በቴህራን መካከል ባለው የኃይል ሽኩቻ መካከል ተወጥራ ያለችው ኢራቅ ሳታውቀው በሉዓላዊ ግዛቷ ላይ የጠላትን ጦርነት ስታስተናግድ መቆየቷ ታውቋል። የአካባቢው የጦር ሰፈርና ብሎም የጸጥታ ኃይሎች በአጋጣሚ ወደዚህ ሚስጥራዊ ቦታ በተቃረቡ ጊዜ እስራኤል ሚስጥሯ እንዳይወጣ መስጋት ምንም አይነት ማመንታት አላሳየችም። በኢራቅ ወታደሮች ላይ በሰነዘረችው አየር ጥቃትም አንድ ወታደር ሲገደል ሌሎች ሁለት ያክል ደግሞ ቆስለዋል። ይህ አሳዛኝ ክስተት ባግዳዱን ክፉኛ ያስቆጣ ሲሆን መንግስቷም ጣቱን ወደ አሜሪካ በመቀሰር ለተባበሩት መንግስታት ድርጅት አቤቱታውን አቅርቧል። ይሁን እንጂ ይህ ሁሉ ሆኖ ሳለ ሚስጥራዊ የጦር ሰፈር በድብቅ ስራውን ሲያከናውን ቆይቷል። ይህ ወደ ትልቅ ግጭት ሊያመራ የነበረው ክስተት የተከሰተው በወርሃ መጋቢት መጀመሪያ ላይ ነበር። ከከርባላ ከተማ በስተደቡብ ምዕራብ 180 ኪሎ ሜትር ርቀት ላይ በሚገኘው በረሃ ውስጥ ነው። አንድ እረኛ መንጋዎቹን እየጠበቀ ሳለ ሰማዩን የሚቀዱ ሄሊኮፕተሮች ያልተለመዱ ወታደራዊ እንቅስቃሴዎችና ምንም አይነት ወታደራዊ እንቅስቃሴ ሊኖር በማይገባበት ቦታ ላይ የታዩ የጦር ምልክቶች አስገረሙት። ታዲያ እረኛው ባየው ነገር ተደናግጦ በአካባቢው ላሉ ባለስልጣናት መረጃውን አቀበለም። ከከረባላ ኦፕሬሽን እዝ ወታደሮችም ጉዳዩ ለማጣራትና ሊኖር የሚችል የጸጥታ ጥሰት አሊያም የውጭ ኃይሎች ጣልቃ ገብነት ካለ ለማወቅ ሲሉ ወደ ቦታው ተንቀሳቀሱ። ቀጥሎ የሆነው ነገር ግን በዚህ ድብቅ ጦርነት ታሪክ ውስጥ የማይረሳ ጠባሳ ጥሎ አልፏል። የኢራቅ የጥበቃ ኃይል ወደ ቦታው ሲቃረብ ስትራቴጂካዊ ሀብታቸው ለመጠበቅ የቆረጡት የእስራኤል ኃይሎች ከአየርና ከምድር ተኩስ ከፈቱባቸው። በከረባላና እንደዚሁም በናጃፍ መካከል ባለው የበረሃ ኮሪደር ውስጥም የተኩስ ልውውጥ ብሎም የአየር ድብደባ ተካሄደም። በዚህም አንድ የኢራቅ ወታደር ሕይወቱ ወዲያው ሲያልፍ ሌሎች ሁለቱ ቆሰሉ። በምርመራ ላይ የነበሩት ወታደሮችም ወደ ኋላ እንዲያፈገፍጉ ተገደዱ። ኢራቅ የጋራ ኦፕሬሽን እዝ በወቅቱ በሰጠው መግለጫ መደበኛ የጸጥታ ፍተሻ በማካሄድ ላይ ሳሉ ማንነቱ ባልታወቀ የአየርና የምድር ኃይል ጥቃት እንደደረሰባቸው አረጋግጧል። በዚያን ጊዜ ባግዳድ አሜሪካን በይፋ ተጠያቂ በማድረግ
ዲፕሎማቶቿን ጠርታ የተቃውሞ ደብዳቤ ብታዘጋጅም ዋሽንግተን ግን እጇ የለበትም በማለት አስተባበለች። በሚገርም ሁኔታ ግን የጦር ሰፈሩ አሁንም ድረስ ሚስጥሩ ተጠብቆ ቆይቷል። ዎል ስትሪት ጆርናል ዘገባውን ካወጣው በኋላ ግን የሳተላይት ምስሎችን የሚተነትኑ ባለሙያዎች በደረቁ የሐይቅ ወለሎች ላይ የተገነባ የሚመስል ጊዜያዊ የአውሮፕላን ማረፊያ ማግኘት ችለዋል። የቦታው ገለልተኛነት ብሎም አነስተኛ የህዝብ ቁጥርና ለዋና ዋና መንገዶች ያለው ቅርበት ሚስጥራዊ ማዕከል ለማድረግ ተመራጭ እንዳደረገው ባለሙያዎች ይናገራሉ። በሆራይዘን ኢንጌጅ ስለላ ድርጅት ውስጥ የሚሰሩት ማይክል ናይትስ ለጋዜጣ ሲናገሩ ከትላልቅ ወታደራዊ ዘመቻዎች በፊት ለስለላና ለድጋፍ የሚሆኑ እንደነዚህ ያሉ የጦር ግንባሮች መመስረት የተለመደ አሰራር መሆኑን ገለጹ። ይህ ክስተት እንዲሁ የተከሰተ ግጭት ሳይሆን እስራኤል ኦፕሬሽኖቿን በሚስጥር ለመያዝ ስትል በይፋ ጦርነት ውስጥ ባልገባችበት ሀገር ላይ የሞት እርምጃ ለመውሰድ ያላትን ቁርጠኛነት ያሳየ ነው አሉ። ኢራቅ ደግሞ በኢራን በሚደገፉ የሺያ ሙስሊሞችና ከአሜሪካ ጋር ባላት የጸጥታ አጋርነት መካከል የምታደርገው የፖለቲካ ዥዋዥዌ አሁን ላይ ወደ ከፋ ደረጃ ተሸጋግሯል። የነዚህን ተግባራት ታላቅነት ለመረዳት ደግሞ ከእስራኤል አየር ክልል ተነስቶ ኢራን ላይ ጥቃት መሰንዘር ያለውን ከፍተኛ የተባለ የሎጂስቲክስ ፈተና መረዳት ያስፈልጋል። ቀጥተኛ ጉዞ ብቻ ከ1600 ኪሎ ሜትር ገደማ በላይ የሚወስድ ርቀትን ይወስዳል። ይህም ኢራን የአየር መከላከያ ስርዓቶቿ የራዳር መረቦቿና እንዲሁም የኢራን ወዳጅ የሆኑ ኃይሎች የሚቆጣጠሩበትን አየር ክልል ማለፍን ይጠይቃል። የነዳጅ እጥረት፣ የፓይለቶች ድካም፣ የጥቃት ድግግሞሽና አስፈላጊ ሆኖ ሲገኝ የሚደረግ አፋጣኝ ፍለጋና መድህን አስፈላጊነትም የግድ ወደፊት የተጠጋ የጦር ግንባር እንዲኖር አስገድዷል። የኢራቅ ምዕራባዊ ባህር ዳርቻ ለዚህ ችግር ፍጹም መፍትሄ ሆኖ ተገኝቷል። በዮርዳኖስና በኢራን መካከል ያለው የስልታዊ ቦታ የጉዞ ጊዜን ለመቀነስ ተደጋጋሚ ጥቃቶችን ለመሰንዘር ከዚያም ሲሻገር የነፍስ አድን ቡድኖችን በምዕራብና እንደዚሁም በዚያው ኢራን ላይ በሄሊኮፕተር ተደራሽ እንዲሆኑ አስችሏል። ይህ የጦር ሰፈር ነዳጅ ለመቅዳት ሆነ የጦር መሳሪያዎችን ለማከማቸት ከዚያም ሲሻገር ለጥገና ስራዎች ብቻ ሳይሆን እጅግ ለከበዱ ተልእኮዎች የሰለጠኑ የአየር ኃይል ልዩ ኮማንዶችንም የያዘ ነበረ። ከስራቸው የለቀቁትና የተሰናበቱት የእስራኤል አየር ኃይል አዛዡ ሜጀር ጀነራል ቶመር ባር በጦርነት ወቅትም አንድ ሚስጥራዊ ፍንጭ ሰጥተው ነበር። ለወታደሮቻቸው ባስተላለፉት መልእክት ልዩ ኃይሎች የሰው ልጅን ምናብ የሚፈትኑ አስደናቂ ተልእኮችን እያከናወኑ መሆኑን ገልጸው ነበር። ታዲያ በወቅቱ ግልጽ ያልነበረው ይህ ንግግር አሁን ዎል ስትሪት ጆርናል ካወጣው መረጃ ጋር ሲገናኝ ትልቅ ትርጉም ይኖረዋል። ጀነራል ባር በራሳቸው በኢራን ላይ በተደረገው የአየር ጥቃት መሳተፋቸው የተነገረ ሲሆን የአየር ኃይሉን ትክክለኛነትና ድፍረትም አድንቀው አልፈዋል። ይህ የጦር ሰፈር እንደ ኢንስርሊክ ወይም ደግሞ አልሁዴይዳ ያሉ ግዙፍና ቋሚ ተቋማት አይነት አይደለም። መረጃዎች እንደሚያመለክቱት ይህ ሰፈር በፍጥነት ሊንቀሳቀሱ የሚችሉ ሄሊኮፕተሮች፣ በደረቅ የሐይቅ ወለል ላይ በፍጥነት የተዘጋጀ የአውሮፕላን ማረፊያ፣ ከዚያም ባሻገር የነዳጅና የአቅርቦት መጋዘኖች እንዲሁም ጥቂት ግን እጅግ አደገኛ የሆኑ ልዩ ኦፕሬተሮችን የያዘ ጊዜያዊ ዝግጅት ነው። ይህ ቦታ በኢራን ውስጥ በሚገኙ ከ2000 በላይ ኢላማዎች ላይ የተሰነዘረውን መጠነ ሰፊ ጥቃት ደግፏል። ጥቃቶቹ የኒውክሌር ተቋማትን፣ የሚሳኤል ማምረቻ ስፍራዎችና መስመሮችን፣ የህዝብ ማዕከላትና የኢስላማዊ አብዮት ጦር መሠረተ ልማቶችን ያካተተ ነበረ። ይህ ክስተት እንዲሁ በድንገት የመጣ ሳይሆን እስራኤል ከድንበሯ ርቃ በሚስጥር የምትፈጽማቸው ደፋርና አስደናቂ ወታደራዊ እንቅስቃሴዎች ያላትን ረዥም ታሪክ ሂደት የሚያሳይ ነው። እንደ አውሮፓውያን የዘመን ቀመር 1976 የተፈጸመው ታዋቂው የኢንቴቤ ዘመቻ፣ በ1981 በኢራቅ የኒውክሌር ሪአክተሮች ላይ የተፈጸመው የአየር ጥቃት፣ በኢራን የኒውክሌር ሳይንቲስቶች ላይ የተካሄደው ሚስጥራዊ እርምጃዎችና በሶሪያ ግዛት ውስጥ ደጋግሞ የተፈጸሙት ኦፕሬሽኖች የእስራኤልን ወታደራዊ ማንነት የሚገልጹ ናቸው። ይህ በኢራቅ በረሃ ውስጥ የተመሰረተው የጦር ሰፈርም እስራኤል መልክዓ ምድራዊ አቀማመጥ ብሎም ፖለቲካዊ ሁኔታዎች ተጽዕኖ በሚፈጥሩባቸው ቦታዎች ላይ ኃይሏን በማሳየት ረገድ ራሷን አስቀድማ የመከላከል ባህሏን በትክክል የሚያንጸባርቅ ነው። ታዲያ ባለሙያዎች ይህንን ሚስጥራዊ ሰፈር ቀደም ባሉ ግጭት ወቅትም ጥቅም ላይ ከሚውሉ ጊዜያዊ የጦር መሳሪያ ዝግጅትና የነዳጅ መሙያ ጣቢያዎች ጋር ቢያነጻጸሩትም በዚህኛው ግንባር የታየው የዝግጅቱ መጠንና የአደጋው ስፋት እጅግ የላቀ ነው። ከኢራን ጋር ጥልቅ የሆነ ግንኙነት ባላቸው እንዲሁም እንደ ካታይብ ሄዝቦላ ወይም ደግሞ አሳኢብ አሄል አልሐቅ ያሉ ጠንካራ ሚሊሻዎች ባሉበት ሀገር ውስጥ ሚስጥራዊ እንቅስቃሴ ማድረግ እጅግ ከፍተኛ የሆነ
ጦርነት መባባስ ስጋት ነበረው። ማንኛውም መረጃ ቢሾልክ ኖሮ የኢራቅ ጦርን ወይም ደግሞ በኢራን የሚመሩ ታጣቂ ቡድኖችን ከእስራኤል ልዩ ኮማንዶች ጋር በቀጥታ ወደ ግንኙነት ማስገባት ቀጠናዊ ጦርነት ሊቀሰቀስ ይችል ነበር። ይሁን እንጂ ተልዕኮው ስኬታማ ነበር። የጦር ሰፈሩ የሚፈልገውን ሚና እስኪወጣ ድረስ ሚስጥሩ ሳይጋለጥ መቆየት የቻለ ሲሆን የኢራቅ የጸጥታ ኃይሎች ለማጣራት ያደረጉት ሙከራም እንዲገታ ተደርጓል። ይህም እስራኤል በኢራን ላይ ያካሄደችው የአየር ዘመቻ የኢራንን አቅም በከፍተኛ ሁኔታ እንዲያዳክም አቅም ፈጥሯል። በመቶዎች የሚቆጠሩ የአየር መከላከያ ስርዓቶች ወድመዋል። የሚሳኤል ማምረቻ መስመሮች ተቋርጠዋል። እንዲሁም ዋና ዋና የኢራን አመራሮችም ጥቃት ተፈጸሙባቸዋል። ለኢራቅ የሚስጥራዊ ጦር ሰፈር መረጃ ይፋ መሆኑ ሀገሪቱ ቀደም ሲል የነበረባትን አስቸጋሪ ሁኔታ ይበልጥ እንዲወሳሰብ አድርጎታል። የጠቅላይ ሚኒስትር መሐመድ ሺያ አልሱዳኒ መንግስት ከአሜሪካና ከኢራን ጋር ያለውን ግንኙነት ለማመጣጠን ቢታገልም እስካሁን አልሆነለትም። በወርሃ መጋቢት የተከሰተው ክስተት ደግሞ የተባበሩት መንግስታት ድርጅት አቤቱታ እንዲቀርብ ዲፕሎማቶች እንዲጠሩ ከዚያም ሲሻገር በህዝብ ዘንድም ከፍተኛ ቁጣ እንዲቀሰቀስ ምክንያት ሆኗል። ባግዳድ ይህ ጥቃት ያለ ማንም ቅንጅት ወይም ደግሞ እውቅና የተፈጸመ መሆኑን በመግለጽም ድርጊቱ ግልጽ የሆነ የሉዓላዊነት ጥሰት ስትል ፈርጀዋለች። በኢራቅ ውስጥ የሚገኙና ከኢራን ጋር ግንኙነት ያላቸው ወገኖችም ይህን ክስተት እንደ የውጭ ሀገር ወረራ አድርገው በመግለጽም የህዝቡን ስሜት ለመቀስቀስ ሞክረዋል። ሆኖም የመንግስት ምላሽ ጥንቃቄ የተሞላበት ነበር። ይህ የሆነው የሀገሪቱ ከአሜሪካ በምታገኘው የጸጥታ ድጋፍ ላይ ጥገኛ በመሆኗና ከፍተኛ የሆነ የሀገሪቱ የውስጥ ግጭት እንዳይቀሰቀስ በመስጋቷ ነው። ይሁን እንጂ የእስራኤል አሻራ በኢራቅ አፈር ላይ መገኘቱ ምንም እንኳን ለተወሰነ ጊዜም ቢሆን ባግዳድ ውስጥ ለሚገኙ የፖለቲካ ቡድኖች የሴራ ንድፈ ሐሳቦችን ለመፈብረክና በፖለቲካው ረገድም የበላይነትን ለመያዝ ትልቅ ግባት ሆኖ ተገኝቷል። በዚህ ወቅትም የአሜሪካ ጦር በኢራቅ ውስጥ ባሉ የታጣቂ ቡድኖች ላይ የራሱን ጥቃት ሲሰነዘር የነበረ ሲሆን ይህም በሚስጥራዊ የበረሃ ክስተትና በሌሎች እንቅስቃሴዎች መካከል ያለውን ልዩነት ይበልጥ አድበስብሶታል። የአሜሪካ ባለስልጣናት በንብረቶቻቸው ላይ የሚሰነዘሩትን የኢራንና የተላላኪ ታጣቂ ጥቃቶችን ደጋግመው ሲያወግዙ ቢቆዩም በበረሃው ሚስጥራዊ ክስተት ላይ ግን ቀጥተኛ የተባለ ተሳትፎ እንደሌላቸው በመግለጽ አሁንም ሐሳባቸውን መናገራቸውን ቀጥሏል። ከወታደራዊ እይታ አንጻር ብቻ ሲታይ ይህ ምስጢራዊ የጦር ሰፈር ርቀትን በማሸነፍ ረገድ የታየ ድንቅ ጥበብ ነው። በእኩል ወይም ደግሞ በተቀራራቢ አቅም ባላቸው ጠላቶች ላይ የሚሰነዘሩ ዘመናዊ አየር ጥቃቶችም እንደ F-351 ያሉ የላቁ አውሮፕላኖች ብቻ ሳይሆኑ ጠንካራ የድጋፍ መረቦችን ይፈልጋሉ። እስራኤል የሎጂስቲክስና የነፍስ አድን ማዕከልን ኢላማ ይበልጥ አቅርባ በመመስረቷ ምክንያት በኢራን ላይ የምታደርገው ጫና እንዲቀጥል አስችሏታል። ይህ ምናልባትም የፓይለቶችን ሕይወት ለማዳን ብሎም የተልእኮችን ድግምግሞች ከፍ ለማድረግም አስችሏታል። ባለሙያዎች እንደሚጠቅሙት የምዕራብ ኢራቅ በረሃ ልዩ ጥቅሞች አሉት። አነስተኛ የህዝብ ቁጥር መኖሩ ጥቃቱ ሳይታወቅ እንዲከናወንና በንጹሃን ላይ የሚደርሰውን ጉዳት ለመቀነስ ይረዳል። ለጥ ያለው መሬት ደግሞ ለጊዜያዊ አውሮፕላኖች ማረፊያ ምቹ ነው። እንዲሁም ለዮርዳኖስና ለሳዑዲ አረቢያ የአየር ክልል ያለው ቅርበት ግጭቶችን ለማስወገድ ይረዳል። የሳተላይት ምስሎችም ለእንዲህ አይነቱ ጊዜያዊ መሰረተ ልማት የሚሆኑ የደረቅ የሐይቅ ወለሎች መኖራቸውን አረጋግጧል። በኢራቅ ምዕራባዊ በረሃ ውስጥ የተመሰረተው ይህ ምስጢራዊ የጦር ሰፈር ወደ ቀጥታ ግጭት በተቀየረው የእስራኤልና የኢራን ምስጢራዊ ጦርነት ታሪክ ውስጥም አዲስ ምዕራፍ ከፍቷል። ይህ ክስተት እስራኤል አስቀድመው የመምታት ብሎም አዳዲስ ፈጠራዎችን የመጠቀም የህልውና ስጋት ሲደቀንባት በተለመደ መልኩ አዳዲስ ፈጠራዎችን የመጠቀምና የህልውና ስጋት ሲደቀንባት በተለመደው መልክዓ ምድራዊ አቀማመጥ ወይም በዲፕሎማሲያዊ ስርዓቶች ላይ ላለመገደብ ያላትን ጽኑ አቋም የሚያሳይ ነው። እስራኤል በኢራን አፍንጫ ስር በጎረቤት ሀገር ግዛት በኩል ተንቀሳቅሳለች፣ ይዞቷን በኃይል ተክላለች፣ እንዲሁም የቀጠናውን የኃይል ሚዛን በለወጠው ዘመቻ ውስጥም የበኩሏን ተወጥታለች።